ለማለት እኮ ነው የመጣሁት በሰዓቱ በስነ ስርዓት ይቅርታ ስላልኳችሁ እኛ ህፃንን እንደ ያንተን ወይን ምን ጠጣው መርዝ ከተ አይደለም ለመጨረሻ ጊዜ እሷን ማምጣት አባራት በቃ አብረን ደስታ እንካፈልና ከዛ ሁላችንም እንወጣለን ይዘሃት ይላል ይቅርታ እሺ በቃ ይቅርታ ግለሰር ሙሉ በቃ እኔ አልፈልግም ይቅርታ ማለትም ብቻ ነው ፈልገው ታነስ ወይኔ ታርቀናል ለሰላማችን እኔ ግን አንተ ማየት አንፈልግም አንተ እዚህ እስካለ ድረስ ሌላ ችግር ነው የሚፈጠረው ምን ነው ያው ቃ የላትም አይደል ምንም ስትመጣ ይይካል እንዴ ብለን እንግዲህ አብረን ቆይተናል ስላደረግሽልን ነገር እናመሰግናለን ስለነበረን ጊዜ እጅግ በጣም አድርገን እናመሰግናለን ግን ልዑል ዛሬ ከሰው ጋር የመጣው ነው ከእንግዳ ጋር የመጣው ነው ብለኛል እኔ አላቅም ዞሮ እሱ መጣም አልመጣም አሁን እሷን እንሸኛትና እናመሰግናለን እኔ አሁን ይኸውልህ ማለት ምንም እኔ አንቺ አሁን ልጅ ነሽ ሲጀመር ታዳጊ ነሽ ምንም ማለት የናህል እኔ ፈርቼሻለሁ ስል እኮ በሌላ ነገር ሳይሆን በቃ ውስጤ አንቺ የሆነ ነገር አድርጎ እሱ ውጭ ላይ አንቺ ጋር ደግሞ ችግር ተፈጥሮ እኔ ልጆቼን ያለ ማሳደግ የሆነ እንደማልችል ማሰብ አልችልም ገባሽ አይደል ስለዚህ በሰላም መተሻል በሰላም አዎ ደሞም እኛ አልጠቀምሽንም ይያልን አይደለም በጣም ጠቅመሽናል በተለይ ደግሞ ለዚህ ነገር የገላገልሽን አንቺ ነሽ ማለት ይቻላል አንቺ መተሽ ብዙ ነገሮችን ባትነግሪንና በዛ መንገድ ባናቀው ኖሮ ገና ብዙ ያታልለን ነበር ከፍርድ ቤት ወረቀት ማምጣት ሀብታም ነኝ ማለት ዲያስፖራ ነኝ ማለት ብዙ ነገሮችን እያታልለን እንደነበረ ባትነግሪን ኖሮ ዛሬ ላይ አንደርስም ነበርና ተዳራችንን እንዳልሽውም የሆነ ቀን እንደዚህ ስትል ነበር ተዳራችሁን ሳልመልስና ወደ በፊት ህይወታቸው ሳልመልስ ከዚህ ቤት አልወጣም ብላለች አሁን ደግሞ መልስ ግን ሰው እኮ ማለት ነው የሆነ ነገር ግን እንደ ውስጥ ያላምናት የሚችል እግዚአብሔር ስለዚህ አንቺ ቆይ እኔ ማለት አንቺ እሷ ማለት ነው መናገር እንኳን ባትፈልጊ እሷ አስገዶት ነው እዚህ ቤት የመጣሽው እዚህ ቤት ሂጂ ብሎሽ ነው አይደለም እኔ እናንተና ማርዳት እሺ ቤቱ እንዴት ነው እኛ ቤት እንታወሹ ማን አሳየሽ እሱን ተከትዬ ሲመጣ እሺ አሁን ለምንድን ነው አንቺ ይሄ መጣየቁ ከስ ልንሸኛት ነው እዚህ ቤት ውስጥ ልንሸኛት ነው እናመሰግናለን ግን ከዚህ ቤት ወጣሽ ማለት ሁሌም ቤተሰብ ሳንሆን እንቀራለን ማለት አይደለም አንዳንድ ጊዜ እየመጣሽ እንድትጠይቅን እንፈልጋለን እኛ ሲቀጥል ራሳችንንም ለመጠበቅ ስልክ እንሰጥሻለን ዳንኤል ያለበትን ሁኔታ ምን ላይ እንዳለ ምናምን እናታትሞኝ አንተ ሰውዬ ይናል በጣም ቢያንስ አይደለም ይሄን እንድትነግረን እንፈልጋለን የገዛ ቤተሰቧ ወንጀል ስለመጣ ተባብራ ትመጣለች ነገ ደውላ ኖ እንደዛ አይደለም እያልኩ ያለው ደግሞ እኔ መሄድ አልፈልግም የሰውየው ይቅርታ ጠየቃችሁ ማለት ከየታችሁ ወጣ ማለት አይደለም እሱን አይ ተይ ይቅርታ እሱን እኛ በራሳችን መንገድ እኛ ነን የምናቀርበው እሷ እኮ ተስማማች በመጨረሻ እስከዛሬ ሽኔን እየጠራሁት ያለው ተባለ እኔም እሷም በቃ እሱ ማሳዝ ፈልጋለሁ ማሳዝ ፈልጋለሁ ምን እንደምታስዩ መያዝ አለበት በቃ ለምን በቃ ይቅርታ ከጠየቀ ልዑል ነው መሰለኝ ጫን ብለሽ ከፈችው አሉ ምንድነው ምንድነው ለሰላም ነው ነው ወጣ እኮ ትላንት ከህይወታችን ወጥቶ ዛሬ ይመለሳል እኮ እኔ ይዤ የመጣሁት ምን ሊያደርግ ነው የሚመጣው አልፈልግም እያልኩ አይደል እንዴ ለምንድን ነው እሱ የሚመጣው እኔ እኛ ቤት ያለውን አንተንም ጭምር ነው ማስወጣችሁ እሷንም አሁን እያስወጣት ነበር ስማ ያገኘሁበት አልፈልግም መጀመሪያ ወቅ ምንም የትም አልፈልግም ነው ሁሉ ያገኘሁት ለምን ጎዳና ላይ አይደለም ለምን ቱቦ ውስጥ አይኖርም እኔ ምን አገባ እኔ ወጥ ጋር ይገናኝ ያማታል ያማት ቤተሰብ እኮ አለ አንተ ብር የለህም አንተ ደህየት ማለት እናት አባት የለህም ማለት አለ እኔ እናንተ በደንብ ነው የማውቀው ሉል ለምንድን ነው ሲይዘህ የምትመጣው እያልኩ እኮ ነው ኧረ ተው አንተ ደግሞ እንዴ ሳሚን የለብህም ባህሪ ለምን ሰላም አውርድ እኛ ሰላማችንን እያገኘን ነበር ሰላም ነው የመጣው ልጅቷን እኮ እየሸኘናት ነበር አስተካክለን ለሰላም ነው የመጣው ለምን ደይዟት ሄደ ለምን መጣ ስማ
ቆይ ይቅርታ አድርግልኝ። ተሰናብተናል። እኔ በሰዓቱ በስነ ስርዓት ስላልተሰናበትኳችሁ ይቅርታ። ወይኔ ሳሚ መጀመሪያ እሱ ሀሳብ አለው። ያ ምንድነው ሀሳብ የሚኖር? ያማህ እንደ ለምን መጣ? እኔ አልፈልግም እንዲመጣ አላልኩ? አንተ ወደዚህ ውጣ እስቲ። ምንድነው እዛው በስነ ስርዓት አልተሰናበትኳችሁ ነበር። ሁለተኛ ደግሞ ስደት ሌድ በቃ አትሰናበተን። ምንም እኛ አናዝን። አይወለ እኛ የምንፈልገው አንድና አንድ፣ በተለይ እኔ የምፈልገው ከህይወታችን እንድትወጣ ብቻ ነው። ተሰናበትከን ምናምን ትርጉም የለውም። ዩዝለስ በቃ ትርጉም የለውም። በቃ እሱ የሚለው ነገር አለ። ሁሌ የሚለው ነገር ምን ልሁን? እኔ አሳዝኖኝ ሁሉ ነው ያመጣሁት። እኔ አቅም ቢኖረኝ እኔ ጋር ቢሆን ራሱ ለወል አንተ ደግሞ ተባብረህ ከሱ ጋር እየሆንክ ያልገባኝ ሰው አይደለ እንዴ? ምንድነው እሱ? ይሂድ በቃ ይዟት በቃ አንቺን ሲጀመር እኔ ይቅርታ ለማለት እኮ ነው የመጣሁት። በሰዓቱ በስነ ስርዓት ይቅርታ ስላልኳችሁ በቃ እኮ ይቅርታ አሁን በስነ ስርዓት በቃ እንነጋገር። ምን አቤት ቀልደኛው በጣም ትቀልዳለህ። አንተ እየተጃጃልክ ነው። ምን መጃጃል እኮ አይደለም። እና ለምን እስኪ አታረገውም ነበር? እናት አብረን በደንብ እንትና ለምን እዛንን እንደ ነበረ እኛ እዛንን እንደ ያንተን ወይን ምን ጠጣው መርዝ ከተ ኧረ አይደለም። እኔ ነኝ ብር ሰጥቼው የገዛው ራሱ። ኧረ ብር ሰጥተው የገዛው ኦኬ። አንተ ነገር ሰጥተው ከዛ እሱ መርዝ ከቶ አመጣ። አብረን የመጣ ነው። ኧረ እባክህ ሌላ ቀልደኛ ስለሌለው አብረን የገዛ ነው። እንዴት ነው መርዝ የሚኖረው? ይሄው እኮ ምንድነው እሱ? ምን አድርግ ነው የምትለው? እሽግ ነው ይሄ። ለምን እሽግ አይሆንም? ምን እሽግ ነው? እሺ እኔ በምን እንዴት ልታረግበት ይችላል? የተወጋ ምናምን የሚባለው ውስኪ ነው ይሄ አይደለም። ይሄ እንደዛ እኔ እንዴት ሲጀመር ወይን ራሱ እንደምትወደው አላውቅም። የተወጋ ማለት እኮ ሌላ ትርጉም የለም። ተከፍቶ ሌላ መጠጥ እንደሱ የሚመስል ተከቶበት ማለት እንጂ መወጋ ማለት በሌላ ነገር እኮ አይደለም። ይሄ ፋብሪካው እኮ ነው ሁሉ። እኔ ዞር ለምን 10 ጊዜ አይታሸግም? ከአንተ ጋር ቁጭ ብዬ ብር ስለሌለው በቃ የሚለው ሀሳብ አለ። እሱ በቃ ይቅርታ እንድታረጉለት ነው አይደል? አርጉለት። እኔ ይኸውልህ ይቅርታ ነው የምትፈልገው? ይቅርታ ነው የምትፈልገው? እኔ ነገርኳችሁ ለመጨረሻ ጊዜ በስነ ስርዓት ስላልተለያየ አድርገንልሃል። ወይንህን ያዝና ጉዞውን ቀጥል። የምትሄድበት ምንድን ነው? እኛ አይመለከተንም። ስጠው። እንርዳው። ይሄን ልጅ በበረሃ ነው የሚሄደው። የምን በረሃ ነው የሚሄደው? መጀመሪያም ነግሬሃለሁ እኮ ሲጀመር እዚህ ቤት መምጣት አልነበረም። እንደሱ አትበል። አንተ ነህ እንደዚህ። በቃ አይደለም። ይኸውልህ ስማኝ፣ ይውጣ። ኦኬ ፍላጎት የለም። ይውጣ። አይደለም ይውጣ። ከልቡ አይደለም ሲጀመር። ይቅርታ ከልቡ ነው። ከልቡ ከሆነ ታዲያ እንደዚህ እየጨፈረብን ነው። አንተ ነህ እንደ በግድ ማነው አስታራቂ ያደረገ? ቆይ ማነው እሱ መላሽ ያደረገ? አንተ ከህይወታችን የወጣውን ሰው በበረሃ እስከሚሄድ ድረስ እንርዳው። ለምን ይሰደድ? ይጂና ቃሽን ያጂ የምትይውን ነገር ያላትን ነገር ትያዝ። ልብስም የእናንተን የለበሰችውን ትያዝ። በቃ እስካሁን የለበሰችው መጀመሪያ ቀንም የለበሽውን ያጂ ትሄጃለሽ። ለመጨረሻ ጊዜ እሷን ማም ታባራት። በቃ አብረን ደስታ እንካፈልና ከዛ ሁላችንም እንወጣለን። ይዘሃት ትሄዳለህ? ይዣት እሄዳለሁ። እሱ በበረሃ ነው የሚሄደው። እንርዳው ብንችል። የት ነው በበረሃ የሚሄደው? የት ነው የሚሄደው? ምን ሆነህ ነው? ዛሬ እንኳን ትንሽ ረጋ በል እናዋራ። በቃ ልትሰደድ ነው። በሳውዲ በኩል ልትሰደድ ስለሆነ የመጨረሻ ሴሪኝ ነው። በቃ ዛሬ ቢያንስ አብረን ተጋርተን ደስታችንን ችግራለን። አቤት ለምን እንደምትሰደድ? ቆይ ለምን እንደምትሰደደው? አቅሙም ጉልበቱም አለ አይደል እንዴ? የት ይኖራል ልጅ? አይደለም አዳምጠኝ። ያንን አቅምና ጉልበትን የኛ ህይወት ውስጥ ገብታ አትበጥብጠን እንጂ ያንን አቅምና ጉልበትን ተጠቅመ በረሃ የምታቋርጥበትን ጉልበትን ተጠቅመ ብትሰራ በረሃ ሄደህ የምታገኘውን ገንዘብ ታገኛለህ። አዋ በቃ እኔ አልፈልግማ። ደግሞ በእኛ ሰበብ ሄዶ ዘንዶ አጠው መባል አልፈልግም። ቢያንስ ይሄን ነገር እንኳን አብረን ቁጭ ብለን መነጋገር አንችልም? ማነው አትንኪ፣ ወደዛ አትንኪ። እጅና ተጠራረግ። ምን ከቶ ወደዛ ምን ከቶ እንደሚመጣ ለማታውቂው ነገር እዚህ ወሬ ታረጋለች።
የምትጠየፈው? ዝም በይ ወደዛ በእናትህ ነይ እዚህ ውስጥ ታጠቢ። እየጠየፈኝ የደሃ ነገር ስለሆነ ታጠቢ። ምን አድርጎ እንደሚመጣ ማታውቂ አይደለም። አንተ ነህ የለ እንደ ይኸው እኮ እኔ እኮ እንደ ምን አገባኝ? እዛው ተጨመራለሁ። እኔ ደሃ ስለሆንኩኝ ነው እንደዚህ የምታደርገው? እና ለምንድን ነው ታዲያ እንደዚህ የሚጠየፈኝ? እኛ ሀብታም እንደሆንክ እስከዛሬ ደስ እናውቃለን። ሰው ነገ ሊለወጥ ይችላል። በድህነቱ በምንም አይነት መንገድ እንትን አልልም። በቃ ያማል ልውል በቃ እንቀበለውና ማለት ነው። ይሄን እንቀበለው። እናመሰግናለን። ልጅቷን ይዘህ መጠጥ አያስፈልገንም። ማለት ላይ መጠጥ አያስፈልገንም። ይዞ ብቻ ይሄድ በቃ ይሄ ነገር ስጦታ ነው። ስጣቸው። ይኸው እንደምትሰጥ ስጣቸው። ከዛ በኋላ በቃ አንድ ላይ እኮ እንጠጣለን ተባብለን እና ቢያንስ አብራችሁኝ ለምን አትካፈሉኝም? የደስታዬን ጊዜ ምን አለ ብትካፈሉኝ? በቃ እነሱ እኔ እኮ ለመጨረሻ ጊዜ ተካፈሉኝ ነው ያልኩት። ምንም ነገር እኮ የጠየኳችሁ ነገር የለም። በቃ አብራችሁኝ ደስታዬን ተካፈሉ። ምን ላድርገው? በእናትህ ተዋቸው። በቃ ያው ከሰጣችሁ በቃ አዲስ ነው። ለምን አታምኑኝም? እሱ ነው ምርጫ። ስማኝማ መጠጣትም ካልፈለጋችሁ ስጦታውን ተቀብላችሁ መሄድ ካለበትም አባሩ። መጀመሪያ ግን ራስህ ትጠጣዋለህ። እጠጣዋለሁ፣ ችግር የለም። ቀጥሎ ይዘህ የመጣው ልዑል ትጠጣለህ። ቀጥሎ አንቺ ትጠጫለሽ። እንዴ እኔ ምን ቤት ነኝ? እኔ ትጠጫለሽ አይደለም? አብረሽው ማለት ትጠጫለሽ። ቀጥሎ አንቺ ከምትሞቺ እኔ እጠጣዋለሁ። ቀጥሎ አንቺ መጨረሻ ላይ አንቺ ትጠጫለሽ። ችግር የለም። መጠጣት እኮ ካልፈለጋችሁ ራስህ ነህ። መጀመሪያ ግን የምትጠጣው ራስህ ነህ። ተቀብላችሁ እኮ መስበሩ ከፈለጋችሁ እኮ ስበሩት። በዚህ ሰዓት እንኳን ደስ የምትካፈሉ ቆይ ኑንማ ቢያንስ ለእናንተም ለእኔም ደስታ ነው። እኔ ልወጣላችሁ እዚሁ ጋር አሁን በቃ እንማከር ነው። በቃ ተዋችሁ ይማከሩ። ይሄን ዞር በይ አንቺ ከዚህ ወደዚህ ና አንተ ሉል ህይወታችን ላይ አንድ ጫና አንድ ነገር ይፈጠርና ኃላፊነት እኔ ውስጤ ሰላም እያገኘ አይደለም። አይሆንም እያልኩኝ ጠጥቼ በኋላ የሆነ ነገር እንዳያደርግ። አረ እኔ ከፈለጋችሁ አቁሙት፣ አትጠጡ፣ ስበረው። እሱ ከጠጣ ግን ችግር የለም። አይደለም ስበረው። ስማኝ መጀመሪያ ስማኝ። ከፈለክ ስበረው፣ ግን ስጦታ ልስጥ ሊሄድ ነው ሲል አሳዝኖኝ ነው። እኔም ሰው ነኝ፣ ወንድ ልጅ ነኝ። ብሰደድ በበረሃ ህሊና ስላለኝ ካልፈለክ መጀመሪያ ስበረው። አይደለም መቼም እሱ የሚጠጣውን ነገር ራስህን አጥፍተህ መቼም እኛንም አታጥፋን። አጥፍቶ ጠፊ አትሆንም። ስለዚህ መጀመሪያ አንተ ጠጥተህ የተወሰነ ደቂቃ እቆያለሁ። ምንም ካልሆንክ ነው ቀጣይ የምጠጣው። ትስማማለህ? እሺ ያልኩና እሺ እስማማለሁ። እኔ ሌላ ነገር አስቤ አይደለም ከሚጠጣው እሷን ትወጣለች። አሁን አብራ ትወጣ። ምን ይታያል? ያምሻል። ምን ተያየተሽ ራሱ የሆነ ነገር ምን አገባን እኛ ስለነሱ መታየት? አንቺ ምን ቸገረሽ? በቃ ክፈት ግባና ወይ አምጣ ይከፈት። በቃ መክፈቻውን አምጣ። ምንድን ነው የሚደነጋገጠው? ፈጣሪ ከፋታ ራስህ አይተህ መላቱን እያየን እዚሁ ጋር አምጣ። ራስህ ነው የምልጠው። የት አለ መክፈቻው? አረ መክፈቻው ውስጥ አለ። እኔ ራሴ ከፍተዋለሁ። እየከፈትከኝ ነው? አዲስ ነው ደህና ነው። እስካሁን ምንም የተከፈተ ነገር የለም። ሲጀመር ተናገርን እኮ እሱ ይጠጣና ምንም ካልሆነ ቆይተን ቀጥሎ እሷ ትወጣለች አልኩኝ አይደል? ከዛ እኔ ራሴ ከፍቼ ላምጣው። አለቀ በቃ። ብርጭቆ አዘጋጅ ነይ። ስንት ነው? አረ የሆነውን ቅዳ በቃ ግድ እሱ በቃ ካስፈለገ እንደዚህ ካሰበ ተብሎ ነው። አዲስ ነው። አንድ ላይ እንደገዛ ነው ልውል። አይ እኔ እኮ ብር ስለሌለ ሰጥቼ አብረን አንድ ቦታ ነው የገዛነው። እንግዲህ ሌላ ምንም ታውቃለህ ብዬ ካንተ ጋር ይገዙ እንዴ? ይሄን እኔ ወይን እንደሚጠጡ ራሱ አላውቅም ነው። ባኒ ሻሁን ምን ልክ ላይ ግን ሆነ ነገር አለ። እግዚአብሔር ምን ያደርጋል? ተንኮል እያሰበ ምን እንደማደርግ ተንኮል ብታስብ አንድ ላይ ሆኖ እንዴ ደግሞ ሲጀመር አንድ ላይ ገዛ ነው። ስለማጣጣል ይሄ ማለት
ከጠጣም በኋላ ተወው። እሱ እኔ ስለመጠጡ አይደለም ያወራሁት። እኔ መጠጡማ አዲስ ነው አለቀ። ነገ ተመልሰህ ደግሞ መተህ ሌላ ጣጣ እመጣለሁ እንዳትል አሁን ስደት ልሄድ ነው። አንተን ለማመስገን ትንሽ ደግሞ ወይን እንደሚቀዳ አትሙይ ትንሽ ጠቅ ነው የሚደረገው ትንሽ እና ማለት ነው። ነገ ተመልሼ መጥቼ ሌላ ነገር በጠብጣለሁ ብትል እኔ እግዚአብሔርን ከዚህ በኋላ አልፋታም። አይደለም ዛሬ ራሱ ማለት ነው ብለውልኝ ይዘህ ስለመጣ ነው እንጂ አይመለከትም። እኛ ይወጣ በቃ አትገባም። ስማኝ ጨርስ በቃ ዛሬ አይደለም ስማኝ ከነሱ ይፈታል አይደለም በቃ ቢቸግር እዛ እንደዚህ አይደለም በረሃ ደግሞ ላደረገ ነገር ለበላብኝ ጊዜ ለበጠበጠኝ ትዳሪን ለበጠበጠበት ሁሉ ነገር እንደዚህ አይደለም ይቅርታ እንዲያደርግ ድጋሚ አልፈልግም። ወይን ከመቀማመሴ በፊት ተንበርክከ ሁላችንንም ይቅርታ መጠየቅ ይቻላል። ሚሉን ይቅርታ በላቸው። ቢቸግር እዛ በረሃ ሄደ ለነሱ እንዳትደውል ወደዚህ እንዳትመጣባቸው። በቃ ለኔ ደውል፣ እኔ በምችለው አቅም እረዳሃለሁ። ሲጀመር የሚያነሳ ቤተሰብ አለና ነው የምትሄደው። አሁን እዛ ሂዱ። መጀመሪያ ይቅርታ ይጠይቅ። ወይን ከመቀማመሳቸው በፊት ትቻቸው ካሜራማኑ የሚጠጣን ኦኬ ለራሷ ነው። አንሺውና እንትኑን አስገንጭ። ነገርኩህ። ከመቀማመሳችን በፊት መታ ይቅርታ ጠይቁላችንን። ነገርኳችሁ እየደበረ ነው እንዴ? ኧረ አልደበረኝም። ሁሉን ነገር አልደበረኝም። ምን ሆነ ነው እኮ ይቅርታ ጠይቃችሁ። ይቅርታ እሺ በቃ ይቅርታ። ግለሰብ ሙሉ በቃ እኔ አልፈልግም። ይቅርታ ማለትም ብቻ ነው ፈልገው። ታነስ እሷንም በላ እሷን ከኔ እኔ አልፈልግም። እኔ ወንድ ልጅ ነው በቃ ችግር የለውም አለቀ። እኔ ብቻ መጥተህ ድጋሚ ህይወት እንድትቀምጥ አልፈልግም። ራስ እንድትቀምስ ነው የምፈልገው ከዚህ በኋላ በቃ እግዚአብሔር ይመስገን። እውነት ቀመስ አንተ ከዛ በኋላ ቀጥሎ ትቀምሻለሽ። እሱ ይቅመስ እንጂ እኮ ምንም ማለት አይደለም። በቃ ቀምሰህ ደስታህን እኛ አብረን እንድንደሰት ከፈለግ ካልፈራ ምንም ከሌለ ወይኔ ታርቀናል ለሰላማችን። እኔ ግን አንተ ማየት አንፈልግም። አንተ እዚህ እስካለ ድረስ ሌላ ችግር ነው የሚፈጠረው። አንድ ላይ እኮ ነው እንደጣው አይደለም። አንተ አንድ ላይ ምንድነው ሳሉ አይደለ እንዴ? ምን አስፈራ? እኔ እኮ ቀምሳለሁ ግን አንድ ላይ ነው። አንተ ጀምር ሰጥተናል እኮ ምንም እኮ ማለት አይደለም። እሺ ልቅመስ። አዎ እኔም እኮ መቅመስ እችላለሁ እኮ ምንም እኮ ማለት አይደለም። በቃ በአላየሁትም። በስነ ስርዓት ይቅመስ። ቀምሷል። ፍቅር ደግሞ በስነ ስርዓት ቅመሰው። እያየሁት አይደለም። እሺ ያው እንድታይ ትንሽ እንጠብቅ። አንተ ከሱ ጋር አይደል እንደ የመጣው ምን እዛ እዚህ ጠጣህ? አዎ አብረን ነው የመጣህ አይደል? ታች ወይኔ መድኃኒዓለም እንደዚህ እንጃጃል። እግዚአብሔርን እስካሁን ሰላም አለ። ሰው መጠራጠር አለብሽ። በመጃጃል አይሆንም። ተጃጃልን። እግዚአብሔርን ልብስ ላይ አስደፋችሁ። ምን እንደነው? ለምን ተቀመጥክ አንተ? እንዴ በቃ አንፋታልንና ምን ችግር አለ? ልቁ እሺ ቁጭ በለሽ። ችግር የለውም። እንደዚህ እየተጠራጠረን እንዴት ነው? እሺ ፈታ የምንለው አይደለም። በቃ እኮ ድጋሚ አናይህም አይደል? ግን አንተም ከልብ እኔ ራሱ ማለት ነው ለዚህ ቃል ግባል። ቃል ግባ። አትመለስም። አትመጣባቸው። አውርተን የመጣን አትመጣባቸው። በህይወታቸው አትደርስም። ብዙ ነገር አስተምረናል። እናመሰግናለን። በቃ አሁን የፈለጋችሁትን እንትን ማለት ትችላላችሁ። ጠጣሁኝ። የግድ ባንዴ መጨረስ አለብኝ እንጂ ጠጣሁ እንጂ እየጠጣችሁ ጠጪ እንጂ አጠጣሁ እንዴ? ከብዙ መከራ በኋላ እንደዚህ አይነት ደስታ በጣም ደስ ይላል። ከብዙ ስቃይ መከራ እኔ አልደበረኝም። ግን
ዳኒ ይቅር ያለ ሰው የለም። እግዚአብሔር በጣም ይቅር ብለናል። ይቅር ከማለት ውጪ ደግሞ የሰው ልጅ ክፋትን ይዞ በወዱ መቀመጡ አያስፈልግም። አንተም መንገድ ይቅና። ግን አሁንም እንዳማራጭ በረሃ ከምትወጣና ከምትሰደድ እንዳማራጭ አገር ላይ ሰርተ ለመለወጥ ያውቃል። ግን እዚሁኝ ደግሞ አያስችለኝም በጠብጣችኋለሁ ብለህ የምታስብ ከሆነ ደግሞ መሰደዱ የተሻለ አማራጭ ነው። በጨረስ ነው ያሰብኩት። በቃ እስከ ዛሬ ድረስ ላጠፋው ሁሉ ይቅርታ ብያለሁ። ተጸጽቻለሁ። እሺ እንደዚህ ራሱ ማረጋ ምግብ ነገር ስሪ በቃ እንጂ እና እንደው እኔ ብትሰደድ አሪፍ ነው ለሁሉም ነገር ቢሰደድ አሪፍ ነው። ወዴት ነው? ሌላ ነገር ባንረዳህም በአንዳንድ ነገሮች እንረዳሃለን። ስትወጣ ንገረኝ። ሌሊት ነው የምትጓዘው? አዎ ሌሊት ነው መኪናው የሚመጣውም ሌሊት። ስለዚህ ያው መንገድ ላይ እንትን ሊሉ ስለሚችል የሆነ ሰው የላከልኝ $100 አለ። እዛ በዶላር ስለሆነ የሚከፈለው ማለት ነው። እሱን እሰጥሃለሁ። አስታውሰኝ። በጣም ነው የማመሰግነው። በቃ ግን እኔ ይሄን ማደርገው አንደኛ ጥሩ ሰው ነው እሱ። ለራሴም ስል ነው ከህይወቴ ውስጥ እንድትወጡልኝም ስለምፈልግ ነው። ለሌላ ነገር አይደለም። እሺ ምንድን ነው? ሳሚ አንተ ምን ነው የምትጨበልተኝ? ሳሚ ምን ሆነህ ነው? አንቺ እስኪ እስቲ ቀና አድርጉ። ምን ሆነህ ነው አንተ? ሳሚ እንደና ነበርኩ። እስቲ ቀና አድርጉ። አንቺ ምንድነው የተፈጠረው? ሳሚ ምን ሆነ ነው? ሳሚ አንቺ እስቲ ቀና አድርጉ። ምንድነው አንተ ፍቅር? ሳሚ አንተ ሳሚ ምን ሆነ ነው? አንቺ ሳሚ ምን እንጠይቀኛል? ምን አውቃለሁ? ምን ሆነ ነው? ሳሚ ዘማለ እኮ ሳሚ እስቲ ቀና አድርጉ። በእናትህ መኪና አስነሳ። መኪና ሄድና አስነሳ። ሳሚ ሆስፒታል። አንተ ምንድነው? እኔ እዚህ ጋር ተቀምጬ እስከማታ ሆስፒታል ላይ ሂድ። መኪና አስነሳ። ምንድነው አንተ መኪና አስነሳ? አረ ከምን ይየታ ያዘው በሩን ክፈት። አረ ያዙ ዛሬ ነገ ያልኩሽ የምትወጂኝ ፍቅሬን ሳትወጂ አስጨከንኩሽ